وخير الهدي هدي محمد صلى الله عليه وسلم إلى كطرق ناتشا منجد የነብያችን አለይሂ ሰላቱ ወሰለም ቀናቻ መንገድ ነው። ከቁርአን በኋላ አህለ ሱናዎች እንዲሁም የሚጠቅሱት የአላህን መልእክተኛ ሐዲስ ነው። ይሄ ትክክለኛ አህለ ሱናዎች ወይ ትክክለኛ ሙስሊሞች የሚታወቁበት የመጀመሪያው ባንዲራቸው ነች። ሰለፎቻችን አልኢልሙ ቃለ አላሁ ወቃለ ረሱሉሁ ወቃለ ሰሃባ ይላሉ። علم ብሎ ማለት አላህ እንዲ ብሏል፣ ነብዩ አለይሂ ሰላቱ ወሰለም እንዲ ብሏሉ፣ ሰሃቦችን በዚህ ልክ ነበር የሚል ሰው ነው የዕልም ብቃት እንዳለውና ብስለት እንዳለው የሚያሳየው ይላሉ። አማ ትክክለኛ እስላምን የማያውቁ ሰዎች ዝም ብሎ ከዘር የወረሱ ሰዎች ወይ ከግሩፕ የወረሱ ሰዎች የአላህንና የነብዩን አለይሂ ሰላቱ ወሰለም ቃል ከመጥቀስ ይልቅ የሚያስተምሯቸው ኡስታዞችን ነው የሚያስቀድሙት። ይሄ ትክክለኛው አይን ያወጣ ያፈጠጠ መሐይብነት ይባላል። መጥፎ ድንቁርና የሚባለው ይሄ ነው። ምናልባት አንድ አስተማሪ፣ አንድ ዳዋ አድራጊ፣ አንድ ክታብ አዘጋጅ ወይ አንድ የመዝሃብ አስተማሪ በሚያስተምረው አስተምሮት ላይ የአላህንና የነብዩን አለይሂ ሰላቱ ወሰለም ቃል የሰሃቦችን ቃል ከገጠመለት እሰየው ይጠቀሳል፣ ምንም ችግር የለው። ግን የአላህንና የነብዩን አለይሂ ሰላቱ ወሰለም መስመር ለቆ የመጣን አካል አላህንም ሳይፈራ ሀያም ሳያደርግ መድረክ ላይ የዛን ባንዲራ ብቻ የሚያውለበልብና የአላህንና የነብዩን አለይሂ ሰላቱ ወሰለም ቃል የሚጥል ከሆነ እንግዲህ መሐይብነት ቤት ሰርቶበታል ይባላል። እንደዚህ አይነት ሰው ድሮም የነበሩት ጥሩ ቀደምቶች አሁንም ያሉት ወደፊትም የሚመጡት ከመጀመሪያ የሚያስቀድሙት የአላህን ቃል ነው። ቀጥሎ የነብያችን አለይሂ ሰላቱ ወሰለም ቃል ነው። ቀጥሎ የሰሃቦችን ይይዛሉ። ያንን ደግሞ ገጥሞ የመጣ አካል ካለ ሰየው ይቀበሉታል፣ ምንም ችግር የለው። ዳዋ ቢያደርግ ዳዋውን እናዳምጥለታለን፣ ምክር ቢለግስ ምክሩን እንሰማዋለን፣ ሁሉንም ነገር እናደርግለታለን። መቼ ድረስ? መስመሩን ጥሶ እስካልወጣ ድረስ። መስመሩን ጥሶ የወጣ አካል ካለ አላህ ይስጥልን ተብሎ ነው የሚሸኘው። ትክክለኛ አቅል ያለው ሰው ልክ እንደ ክፍለ ሀገር ሙሪዶች አልከሲዬ ጀሃነም ከገቡ አብሬ ልግባ ምንም ችግር የለውም፣ ሶርጋኒ ጀሃነም ከገቡ አብሬ ገባለው። ወይም ደግሞ እንደ ዘመናዊ ሙሪዶች የኔ ኡስታዝ ማታ ማታ ቆሞ ነው የሚያድረው፣ ሐፊዝ ነው፣ ከሱ ውጭ እኔ ማንንም አልሰማም እንደሚሉ አይነት ሙሪዶች መሆን አያስፈልግም። እንዲህ አይነት ሙሪድ ካለ ለመስጊድ አያገለግልም። እንደዚህ አይነት ሰው ለሀድራ ነው የሚሆነው። ጀበና ተሸክሞ ቡና ለመቅዳት ለቡና ቅጂ ነው የሚሆነው። መስጊድ ውስጥ፣ መድረሳ ውስጥ፣ ኢማምነት ኮሚቴነት ውስጥ ከፊት መሰለፍ ያለበት የአላህና የነብዩን ቃል አለልአይን ወራስ ተቀብሎ ነሽር የሚያደርግ ያንን ገጥሞ የመጣን ሰው ተቀብሎ ደግሞ የሚያሰራጭ ያንን ተቃርኖ የመጣ አካል ካኢነም መንካን መመለስ መቻል አለበት። የዚህን ጊዜ ነው ሰው የሚወደሰው እንጂ እኛ የራሳችን ኡስታዝ እየወደድነው ቢስትም አልተረዳችሁትም ምንል ከሆነ እኛም ጋር አለች በሽታው። የኛ ኡስታዝ ከሳተ ይመለሳል። አንዳንድ ሰዎች ደይፈል አቅል ወደ ይፈል መንሃጅ የሆኑ ሰዎች ዝም ብሎ ብስለትም የሌላቸው ዝም ብሎ በመንሃጅ ገባ ወጣ የሚሉ ሰዎች አንድን ነገር حرام ለማድረግ የሚሞክሩት በሁለት ሰዎች ማከል በሚፈጠር ክስተትም ከስር ላሉ ሰዎች እኛ ምን እናደርገው ለምን እንካር ታደርጋላችሁ እናንተ ውስጥ ያለ ሰውም እኮ ያደርገዋል። ሁጃቸው ይሄ ነው በቃ ሁጃቸው የጃሂል ሁጃው ይሄ ነው በቃ። አሊምስ አንዱ ያመጣውን ይሄ ከዛብ ሰው ያለበት ጣሉት ይላል፣ አንዱ ያመጣውን ይሄ ደጃል የሆነ ሰው አለበት ጣሉት ይላል። ለምንድን ነው? ትክክለኛ ዕውቀት ሲደርሳቸው ያንን ነገር ይመልሱታል። እነዛም ደግሞ ሲገለጽላቸው ሲገባቸው እሳቸው የመለሱት ነገር ትክክል ነው ጀዛቸው አላህ ይክፈላቸው ብሎ ይሄዳሉ። አማ ጃሂልስ አይ አንተም ስለሰራው ምን ይሰራው ታዲያ ምን ይሁን በቃ ይሄን ነው የሚጠቀሙት። በተለይ አዲሱ ሙመያዎች ይሄ ነው። እኛ ማህከል ላይ ያለ ሰው የሳተን ሰው እናጸድቃለን ማለት አይደለም፣ አይጸድቅም። አላህና ነብዩ ያጸደቁት ብቻ ነው የሚጸድቀው።
ነፍስያ ሸይጣን ግሩፕ ያጸደቀው ነገር መቼም አይጸድቅም። ግን እነዛ ሰዎች ይሄው እናንተ መካከል ያሉ ሰዎችም እኮ ይሰሩታል ለምን ትጮሃላችሁ ይላሉ። እንደዚህ እኮ አይደለም የሚባለው። እናንተ መካከል ያሉ ሰዎች በዚህ ስተዋሉ አላህና ነብዩ በእነዚህ ሰዎች ምላሽ ይሰጣሉ። ሙንከር ነው ብሎ ረድ ነው የሚደረገው እንጂ በእናንተ መካከል በእኛ መካከል የሚባል የለም። የግሩፕ ስራ የለም። መንሃጀ ሰለፍ ላይ የአላህና የነብዩን ቃል ይዞ ወደፊት መግፋት ብቻ ነው። ያገዘ ይታገዛል፣ ወደ ኋላ የሸሸ ረድ ይደረግበታል። ይሄ ነው የሰለፊዮች አቋም። ስለዚህ ከጥሩ ቅናቻው መንገድ የአላህ ነብይ አለይሂ ሰላቱ ወሰላም ይዞት የመጡት ሐዲሳዊ የሆነ መልእክት ነው ቅድማ የሚሰጠው። የመጀመሪያው ይሄ ነው። የቀደምቶችን ክታቦቻቸውን ይሄ ቃል አላህ ወቃል ረሱል እያሉ ባብ ያደርጋሉ፣ ፈስል ያደርጋሉ። የመጀመሪያው ሁጃቸው ቃል አላህ ነው፣ ቀጥሎ ቃል ረሱል ነው። ለኡምራ ባብ ያዘጋጃሉ፣ ቃል አላህ ወቃል ረሱል ይላሉ። ለዘካ፣ ለሐጅ፣ ለወላጅ ሐቅ፣ ለጉርብትና ሐቅ፣ መስጊድ ስለመስራት፣ መድረሳ ስለመስራት፣ ዳዕዋ ስለማድረግ የአላህን ቃል ይጠቅሱና ከዛ የነብዩን ከዛ ደግሞ ይሄን ገጥሞ የመጣ የሰለፎችን ቃል ጠንካራ የሆነውን ሰነዱን ያጣሩትን ደገፍ ያደርጉለታል። ይሄ ችግር የለው። የአላህ ነብይ አለይሂ ሰላቱ ወሰላም አለይኩም ቢሱነቲ ወሱነቲ الخلفاء الراشدين ስላሉ የኔን ፈለግ በደንብ አጥብቃችሁ ያዙ፣ የሰሃቦቼንም አረዳድና ከኔ የተቀበሉበትን ሁኔታ አጣርታችሁ ያዙ አሉ የአላህ ነብይ አለይሂ ሰላቱ ወሰላም። ለሰሃቦች አላህ ቁርአኑ ላይ መስክሮላቸዋል። ባለፈው ጠቅሼዋለሁ። ነብዩ አለይሂ ሰላቱ ወሰላም መስክሮላቸዋል። በህይወት ይያሉ እንትና የጀነት ነው እንትና የጀነት ነው እንትና የጀነት ነው እንትና የጀነት ነው ተብሎ ተመስክሮላቸዋል። አመኑ ቢሚስሊ ማ አመንቱም ቢ ፈቀድ ይህተደው ወይን ተወለው ፈኢነማ ሁም ፊ ሽቃቅ ይላል አላህ ቁርአን ላይ። ስለዚህ የመጀመሪያው የነብዩ አለይሂ ሰላቱ ወሰላም ቃል ነው። ይሄንንም ቃል ከአላህ ቃል እናጠናክረዋለን። ወኢን ቱጢዑሁ ተህተዱ አለ አላህ ቁርአን ላይ። ይሄው ነብዩን አለይሂ ሰላቱ ወሰላም እሺ ምትሉ ከሆነ ትመራላችሁ ብሎ ሱረቱ ኑር 54ኛው ቁጥር ላይ ነብዩን ስለመከተል ወደ 30 ምናምን የቁርአን አንቀጾች ላይ አላህ ጠቅሷል። ያ ሁሉም በዚህ ሰዓት ተጠቅሶ ያልቅ። እነዚህ ክታቦችን ገብተን ስናይ ቁርአን ተፍሲር እንዳጠቃላይ ለዲን ጊዜ ሰተን መስዋዕትነት ከፍለን ስንሄድ የምናገኛቸው የቁርአን አንቀጾች ናቸው። ወይን ቱጢዑ ተህተዱ አለ አላህ። ነብዩን እሺ የምትሉት ከሆነ خلاص ይዞት የመጣውን መልእክት የምትቀበሉ ከሆነ ትመራላችሁ አለ። ወተቢዑሁ ለዐለኩም ተህተዱን ወተቢዑሁ ለዐለኩም ተህተዱን ይላል በሌላ የቁርአን አንቀጽ ሱረቱል አዕራፍ 158ኛው ቁጥር ላይ ተከተሉት ትመራላችሁ። ሚን ባዕድ ማ ተበየነ ለሁ ልሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒን ንወሊሂ ማ ተወላ ወኑስሊሂ ጀሃነም ወሰአት መሲራ ይላል አላህ። ይኸው መልእክተኛውን የሚቃረን አለ አላህ ባሳዩት መንገድ ነው የሚሰራው። ሐጀተል ወዳ ላይ ነብዩ አለይሂ ሰላቱ ወሰላም ኹዙ አኒ መናሲከኩም አሉ። የሐጅ አደራረግ ከኔ ያዙ አሉ ነብዩ። ካሁን በኋላ ላንገናኝ እንችላለን፣ ቀነ ቀጠሮ እየደረሰ ይመስለኛል። ስለ ሐጅ አደራረግ እያንዳንዱ ነገር ከኔ ያዙ አሉ ነብዩ አለይሂ ሰላቱ ወሰላም። በዛው አመት ላይ ለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና የሚለው ወረደ ቁርአን። خلاص ዛሬ በነብዩ አለይሂ ሰላቱ ወሰላም አማካኝነት ይህ እስልምና ተደምድሟል አላለ ዘግቼዋለሁ አለ። ከዛ በኋላ የወረዱ የቁርአን አንቀጾች የነበሩ ህግጋቶችን የሚያጠናክሩ ናቸው። አማ እስላም በዚህ የቁርአን አንቀጽ ተዘግቷል ቢወርድም ከዛ በኋላ ከዛ በፊት የነበሩ የቁርአን አንቀጾችና ከዛ በፊት የነበሩ ህግጋቶችን የሚያጠናክር ነው። ነብዩን አለይሂ ሰላቱ ወሰላም መከተል እንዳለብን አላህ በብዙ የቁርአን አንቀጽ ላይ ግልጽ አድርጎታል። ይሄ ዓሊም ወይም ደግሞ የተለያየ ክታቦችን የደረደረ ወይ ብዙ ሀገሮችን የተመላለሰ ሳይሆን ትክክለኛ አቅል ያለው ኢንሳፍ ያለው ሙንሲፍ የሆነ ሙስሊም ሊያቀው የሚችል ነገር ነው።